በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 5 በዚች ቀን የካህኑ ኬልቂው ልጅ ታላቅ ነቢይ ያረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን 11ዱ የሴዴቅያስ ዘመነ መንግስቱ እስከሚፈጸም በ5ኛው ወር ኢየሩሳሌም እስከተማረከችበት ጊዜ ያስተምር ነበረ። ስለ ራሱ እንዲህ ሲል ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትህ ማኅፀን ሳልፈጥርህ ወደድኩ፣ ከእናትህም ማኅፀን ሳትወጣ መረጥኩ፣ ለአሕዛብም መምህር አደረግሁ አለኝ። ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሰጻቸው፣ ተጠበቁ፣ ንስሐም ግቡ፣ የእግዚአብሔር ቁጣው በላያቸው እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው፣ ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ ያለዚያ የከላውዴዎንን ንጉሥ ናቡከደነጾርን በላያችሁ እርሱ ያስነሷል፣ ይማርካችኋልም። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው 70 ዘመን እንደሚኖሩ ትንቢት ተናገረ። ደግሞ የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮቱ ይሁዳ እንደሚሸጠውና 30 ብር እንደሚወስድ ተናገረ። ስለ ብዙ ሥራዎችም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እርሱ ግን ስለ እነርሱ ይለምንና ይማልድ ነበረ። እግዚአብሔርም ስለ እርሳቸው ወደ እኔ አትማልድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእሳቸው ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅን ሰዎች ሲያጠፏቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስኪመለሱ ትንቢት እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱ ወራትም በተፈጸመ ጊዜ አይሁድ በደንጊያዎች ወገሩት። ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን።